ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና አመሻሽ 12 ሰዓት ላይ የሲዝኑ የመጨረሻ ጨዋታ በአንፊልድ ተደርጎ ነበረ። ሊቨርፑሎችም ከብሬንትፎርድ ጋር አንዳቻ በሆነ ውጤት ማጠናቀቃቸው አይዘነጋም። ከጨዋታው በኋላም አሰልጣኝ አርነ ስሎት፣ መሐመድ ሳላ እንደዚሁም ደግሞ ጆርዳን ሄንደርሰንም የሰጡት አስተያየት አለ። እነዚህንም አስተያየቶች በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁም እንድትከታተሉት ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ተሰጡት አስተያየት የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ጆርዳን ሄንደርሰን የሰጠውን አስተያየት ይሆናል። ጆርዳን ሄንደርሰን ከ3 ዓመት በፊት ሊቨርፑልን ከለቀቀ በኋላ ለመጀመሪያ ጊዜ ነው በትናንትናው ዕለት በአንፊልድ ከሊቨርፑል ጋር መገናኘት የቻሉ። የሊቨርፑል ደጋፊዎችም በአንፊልድ የተገኙትም ደጋፊዎችም ደማቅ የሚባል አቀባበል እንደዚሁም ደማቅ የሚባል ሽኝት አድርገውለታል። በእርግጥ ክለቡም ሽኝት ሊያደርግለት ይችላል የሚሉ አንዳንድ ጭምጭምታዎችን ስንሰማ ነበር። ነገር ግን ሳያደርግለት ቀርቷል። ምናልባት አወጣጡ ላይ ትንሽ በክለቡና በሱ መካከል ቅሬታ ስለነበረ ሊሆን ይችላል ያንን ሽኝት ያላደረጉለት። ነገር ግን እሱም ቢሆን ኬቪን ኬለርም ቢሆን ሽኝት ሊደረግላቸው ይገባ ነበረ። በተለይ ደግሞ ጆርዳን ሄንደርሰን እንግዲህ በሊቨርፑል ቤት በቆየባቸው 12-13 ዓመታት በጣም አስደናቂ የሚባል ጊዜያቶችን ማሳለፍ ችሏል። እንደዚሁም በእነዚህ በቆየባቸው ዓመታት በአምበልነቱም ሁሉንም ዋንጫዎችን ማሳካት የቻለ ተጫዋች ነው የነበረውና ከአንዲ ሮበርትሰንና ከመሐመድ ሳላ ጎን ለጎን ይህን ተጫዋች በክለቡ ሽኝት ሊደረግለት ይገባው ነበረ። ነገር ግን ያንን ሽኝት አላደረጉለትም። እንደዛም ቢሆንም ግን ደጋፊዎቹ የሚገባውን ሽኝት አድርገውለታል። በተለይ ደግሞ ተቀይሮ በሚወጣበት ሰዓት ሁሉም ደጋፊዎች ከመቀመጫቸው ተነስተው ነበር ሽኝት ሲያደርጉለት የተመለከትናቸው። እንደዚሁም የሊቨርፑል ተጫዋቾችም እዛው ሜዳ ውስጥም ሆኖ እያጨበጨቡ ሲሸኙትም መመልከትም እንችላልና ከጨዋታው በኋላም እንግዲህ በዚህ ዙሪያ በሰጠው አስተያየት ግልጽ ነው፣ ወደዚህ ስመጣ በጣም ስሜታዊ እንደመሆን አውቅ ነበረ። ነገር ግን በተቻለኝ መጠን ሙሉ ትኩረቴን በዚህ ጨዋታ ላይ ለማድረግ ሞክሬ ነበረ፣ ጥረትም አድርጌ ነበረ። ነገር ግን ተቀይሬ በመውጣበት ሰዓት ከደጋፊው ያገኘሁትኝ ፍቅር ከደጋፊው ያገኘሁትኝ አክብሮት ግን በጣም አስደስቶኛል። በጣም አስደናቂ የሚባል ነበረ። ሙሉ ሰውነቴንም ነበረ የነዘረኛንን ስሰማ የሚል አስተያየቱን ሰጥቷል። በተጨማሪም በሰጠውም አስተያየት ወደዚህ በመምጣቴ በጣም ደስ ብሎኛል። በመጨረሻም ከደጋፊዎቹ ጋር መተያየት ይችላል። ክለቡን በመለቅበት ሰዓት እንግዲህ ከደጋፊዎቹ ጋር አልተገናኘንም ነበረና ወደዚህ ተመልሼ በድጋሚ እዚህ ሜዳ ላይ በመጮቴ በጣም ደስተኛ ነኝ። ቤተሰቦችም እዚህ ሆኜ ስጫወት በማየታቸው በጣም አስደስቶኛል። በጣም አስደናቂ የሚባል ሞመንት ነበር። ደስ የሚል ጊዜንም አሳልፍ ያለው የሚል አስተያየቱን ሰጥቷል። እንደዚሁም በመሐመድ ሳላህ ዙሪያን በሰጠው አስተያየት የዛሬው ቀን እንግዲህ በጣም ስሜታዊ የሚያደርግ ቀን ነው። ኢሞሽናል የሚባል ቀን ነው። ምክንያቱም መሐመድ ሳላህ ክለቡን ሲለቅ እየተመለከትን ነው የምንገኘው። መሐመድ ሳላህ በቆየባቸው ዓመታትም እንግዲህ ለዚህ ክለብ ሁሉንም ያለውን የሰጠ ተጫዋች ነው። እኔም ባገኙት ሰዓትም ለእኔም ለዚህ ክለብም ሁሉ ነገርህን ስለሰጠ አመሰግንሃለሁ ብያለሁና በመጨረሻም እንግዲህ የመጨረሻ ጨዋታውን ለዚህ ክለብ ሲያደርግ ማየት በጣም ስሜታዊ ያደርጋል። ለእኔ ደግሞ ይህ ቀን አስቸጋሪ የሚባል ቀን ሆኖብኛል። ምክንያቱም ውጤት ባለማምጣታችን ምክንያት በአውሮፓ ውድድሮች ላይ መሳተፍ ሳንችል ቀርተናል። ያም በጣም ነው የሚያበሳጨው። እንደዚሁም ደግሞ መሐመድ ሳላህና አንዲ ሮበርትሰንም ክለቡን ለቀው ሲወጡ ማየትም የበለጠ ስሜታዊ ያደርጋል የሚል አስተያየቱን ሰጥቷል። በዚህ በሰጠው አስተያየት ዙሪያ እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም መሐመድ ሳላህ የሰጠውን አስተያየት ነው የምንመለከተው። በሰጠውም አስተያየት ዛሬ በጣም አልቅሻለሁ። ምናልባትም በህይወቴ ሁላ ካለቀስኩት የበለጠ በዛሬው ዕለት አልቅሻለሁ። ምክንያቱም ይህንን ክለብ መልቀቅ ለእኔ በጣም አስቸጋሪ ነው። በሜዳ ላይ ማልቀሴ ብቻም ሳይሆን በልምምድ ሜዳው ላይ ራሱ በተወሰነ መልኩ ሳለቅስ ነበረ። በእርግጥ እኔ ኢሞሽናል ስሜታዊ የሚባል ሰው አይደለሁም። በተለይ ደግሞ ሚዲያ ላይ ወጥቼ ስሜታዊ ሆኜ ስታይ አልነበረም። በጣም አግሬሲቭ በመሆኔ ነው የሚታወቀው። ዛሬ ግን እንደ ህፃን ልጅ ነበረ ሳለቅስ የነበረው። ምክንያቱም ይህንን ክለብ መልቀቅ ለእኔ በጣም አስቸጋሪ ነው። አብዛኛውን የወጣትነት ጊዜንም በዚህ በሊቨርፑል ነው ማሳለፍ የቻልኩት። በዚህ ቆይታዬም እንግዲህ ከመጀመሪያው እስካሁን ድረስም እንግዲህ ብዙ ነገሮችን ማሳካት ችለናል። ብዙ ውጣ ውረዶችንም ማለፍ ችለናል። መጀመሪያ ስንመጣ እንግዲህ እዚህ ቦታ ላይ እንደርሳለን ብለን አላሰብንም ነበር። ነገር ግን ለዚህ ክለብ ያለንን ሁላ ሰጥተን የሚገባው ቦታ ላይ ማድረስ ችለናል። የዋንጫ ባለቤት ማድረግ ችለናል። ለመልበሻ ክፍሉም ያለኝ መልእክትም ይሄ ነው። ይህ ክለብ ለሁሉም ነገር ነው የሚወዳደረው። ሁሉንም ዋንጫዎችን ለማሳካት ነው ጥረት የሚያደርጉትና ያንንም ለማሳካት መዘጋጀት መቻል አለባችሁ። ደጋፊዎቹ ከዚህ ያነሰ ነገርን አይፈልጉም። እንደዚሁም ያላችሁን ሁላ ከመጀመሪያው እስከ መጨረሻው ድረስ መስጠት መቻል አለባችሁ። ከፍተኛ ጥረት ማድረግ መቻል አለባችሁ። ምንም የምታስቀሩት ጉልበት መኖር የለበትም። ያንን የምታደርጉ ከሆነ ውጤት ባታመጡ እንኳን ራሱ በደጋፊው ዘንድ በጣም ነው የምትወደዱት። ያላችሁን ሁላ እስከ ሰጣችሁ ድረስ እስከ መጨረሻው ድረስ
ከደጋፊዎች ልብ ላይ አጠፉም። ለዛም ነው እንግዲህ አንዲ ሮበርትሰን በሊቨርፑል ዘንድ በጣም የሚወደደው። ምክንያቱም አንዲ ሮበርትሰን ክለቡን ከተቀላቀለ ጀምሮ ከመጀመሪያው ጨዋታ ጀምሮ እስካሁን ድረስ ያለውን የሰጠ ተጫዋች ነው። በዛም በሊቨርፑል ዘንድ ከማንም በበለጠ በጣም የሚወደድ ተጫዋች አድርጎታል እና እናንተም ከዚህ በኋላ በእያንዳንዱ ጨዋታ ላይ ያላችሁን መስጠት መቻል አለባችሁ። ለሁሉም ዋንጫዎች መፋለም መቻል አለባችሁ። እኛ አሁን ሊቨርፑልን ለቀናል። ይህንን ክለብ መልቀቅ ለኛ በጣም አስቸጋሪ ነው፣ በጣም ከባድ ነው። ምክንያቱም በሊቨርፑል ዘንድ ሁሉንም ነገር ማሳካት እችለናል። ነገር ግን ደግሞ ይህ ህይወት ነው፣ ወደፊት መራመድ አለብን። ወደ ቀጣይ ህይወት መሄድ መቻል አለብን። ለዛም እንግዲህ ዝግጁ ነን። ነገር ግን ባለፉት አመታት ግን በሊቨርፑል ቤት ብዙ ነገር አሳክተናል። ምርጥ የሚባል አመትንም ማሳለፍ እንችለናል። ይህንንም ክለብ እንግዲህ እስከ መጨረሻው ድረስ ስደግፈው እኖራለሁ የሚል አስተያየቱን ሰጥቷል። ይህ መሐመድ ሳላህ የሰጠው አስተያየት እንግዲህ በጣም ትክክለኛ አስተያየት ነው። በተለይ ደግሞ ለመልበሻ ክፍሉ ያስተላለፈው መልእክት ሁሉም ደጋፊዎች ቢጠየቁ ተመሳሳይ አይነት መልእክትን ያስተላልፋሉ ብዬ ነው የማስበው። ሁሉም ተጫዋቾች ሜዳ ላይ በገቡ ቁጥር ያላቸውን ሳይሰስቱ መስጠት መቻል አለባቸው። እንደዛ የሚያደርጉ ከሆነ በደጋፊው ዘንድ በጣም ነው የሚወደዱት። ያላቸውን ሰጥተው ቢሸነፉ እንኳን ራሱ ደጋፊው ይከፋል ተብሎ አይጠበቅም። ስለዚህ ከዚህ በኋላም እንግዲህ ደጋፊው ደስተኛ እንዲሆን ከፈለጉ ሜዳ ላይ ሲገቡ ያላቸውን መስጠት መቻል አለባቸው። በዚህ ሲዝን እንግዲህ የሊቨርፑል ደጋፊዎች በጣም ተከፍተዋል። ከተከፉባቸው ምክንያቶች አንደኛው ተጫዋቾቹ ሜዳ ላይ እያሳዩት ያለው ፐርፎርማንስ ነው። እንደዚሁም ደግሞ በሚጫወቱበት ሰዓትም እንግዲህ ያላቸውን እየሰጡ አይደለም የሚገኙት። ከዛ በተጨማሪም ደግሞ ውጤታማም እየሆኑ አይደለም የሚገኙትና የነዚህ ሁላ ድምር እንግዲህ ደጋፊውን ደስተኛ አላደረገም። ምናልባት ተጫዋቾቹ ሜዳ ላይ ያላቸውን ቢሰጡ እና ቢሸነፉ የሊቨርፑል ደጋፊዎች አሁን ተሸንፈናል፣ በቀጣይ ግን እናሻሽላለን፣ በቀጣይ ግን የተሻለ ውጤት ይመዘገባል ብለው ተስፋ ያደርጋሉ። ነገር ግን ሜዳ ላይ ያላቸውን ሳይሰጡ የሚሸነፉ ከሆነ ግን የሊቨርፑል ደጋፊዎች ወደ ተቃውሞ ነው ፊታቸውን የሚያዞሩት። በዚህ ሲዝንም እንግዲህ በአራት በተለያዩ አጋጣሚዎች ደጋፊዎቹ ተቃውሞ ሲያሰሙ መመልከት ይችላል። ያም የሆነበት ምክንያት ደግሞ ተጫዋቾቹ ያላቸውን እየሰጡ አይደለም፣ የሚያሳዩት ፐርፎርማንስም ጥሩ አይደለም፣ እንደዚሁም ደግሞ ውጤታማ እየሆኑም አይደለምና የነዚህ ነገሮች መደራረብ እንግዲህ ደጋፊውን ደስተኛ አላደረጋቸውም። የትናንትናው ጨዋታ ላይም እንግዲህ የሊቨርፑል ደጋፊዎች ደስተኛ ናቸው ለማለት ትንሽ ያስቸግራል። ምናልባት ስቴዲየም ላይ የተገኙት ደጋፊዎች ትኩረታቸውን መሐመድ ሳላህንና አንዲ ሮበርትሰንን መሸኘት ላይ ሆኖ ሊሆን ይችላል። ምክንያቱም በመቃወምም እንግዲህ የነዚህ ተጫዋቾችን ሽኝት ለማበላሸት ስላልፈለጉ ሊሆን ይችላል ተቃውሞ ያላሰሙት እንጂ የትናንትናው ጨዋታ የሚያስደስት ጨዋታ አልነበረም። በእርግጥ ለመጀመሪያ ጊዜ አይደለም። ምናልባትም ሲዝኑን ሙሉ ስንመለከተው የነበረውን ነገር በትናንትናው ዕለትም በደንብ መመልከት ይችላል። በተወሰኑ ደቂቃዎች ላይ ሊቨርፑል የተሻለ ነው የነበረው፣ የተሻለ ሲያጠቃን ነበረው። ነገር ግን ደግሞ ከዚህ ቀደም በተደጋጋሚ እንደተመለከት ነው የተሻለ የሚባል እንቅስቃሴ በሚያሳዩበት ሰዓት ጎሎችን እያስቆጠሩ አይደለም የሚገኙት። በዛ ምክንያትም በስተመጨረሻም ዋጋ እየከፈሉ ነው የሚገኙትና በዚህ ጨዋታ ላይ የመጀመሪያው አጋማሽ ላይ ሊቨርፑል የተሻሉ ነው የነበሩት። በዛ አጋጣሚ ላይ ጎል ማስቆጠር ነበረባቸው፣ መሪነታቸውን ማስፋት ነበረባቸው። ነገር ግን ያንን ሳያደርጉ ቀርቷል። ሁለተኛው አጋማሽ ላይ ደግሞ ከመጀመሪያው አጋማሽ ትንሽ ቀዝቀዝ ብሎ ነው የተመለከትናቸውና ይህ ነገር ደግሞ አመቱ ሙሉ ስንመለከተው የነበረ ነገር ነው። በእርግጥ በትናንትናው ጨዋታ ላይ በዚህ ሲዝን ማሳካት ከሚገባቸው በጣም ዝቅተኛውን ስኬት ነው ማሳካት የቻሉት። ይህም ደግሞ የሻምፒዮንስ ሊግ ተሳታፊ መሆን ነው። ይህ ለሊቨርፑል በጣም ዝቅተኛ የሚባለው ስኬት ነው። ከዚህ ቀደምም እንግዲህ መሐመድ ሳላህ እንደዚሁም ደግሞ ሌሎቹም ተጫዋቾችም ሲናገሩት ነበረ። ለሊቨርፑል ዝቅተኛ የሚባለው ስኬት ሻምፒዮንስ ሊግን ይዞ ማጠናቀቅ ነው። ያንን ደግሞ ሊቨርፑሎች በትናንትናው ዕለት ማሳካት ይችላል። በእርግጥ ሲዝኑን ከተመለከት ነው ሊቨርፑሎች የሻምፒዮንስ ሊግ ተሳታፊ መሆን ነበረባቸው ወይ የሚለው ራሱ በጣም ትልቅ ጥያቄ ነው። አይገባቸውም ነበር። ምክንያቱም በዚህ ሲዝን እንግዲህ ሊቨርፑሎች በአጠቃላይ 20 ጨዋታዎችን ነው የተሸነፉትና ይህን ሁላ ተሸንፈው የሻምፒዮንስ ሊግ ተሳታፊ መሆን አልነበረባቸውም። ነገር ግን ሌሎችም ክለቦች ደካማ በመሆናቸው ምክንያት የሻምፒዮንስ ሊግ ተሳታፊ መሆን ችሏል። እንደዚሁም ደግሞ አሊሰን ቤከርም በትናንትናው ጨዋታ ላይ ምርጥ ብቃቱን ማሳየት ይችላል። ከዚህ በኋላም እንግዲህ ለዚህ ክለብ መስጠት የሚችለው እንዳለን በትናንትናው ጨዋታ ላይ በደንብ የተመለከተን ይመስለኛልና በዚህ አቋሙ ሊቨርፑሎች ለቀጣይ አመትም እንግዲህ ሊያቆዩት ይገባል እንጂ ከክለቡ እንዲወጣ ማድረግ የለባቸውም የሚል ሀሳብ ነው ያለኝ። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድነው? እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም አሰልጣኝ አርነ ስሎት የሰጡትን አስተያየት ነው የምንመለከተው። ትናንትናው ጨዋታ በኋላ እንግዲህ እንደ ሁልጊዜውም አሰልጣኝ አርነ ስሎት የሚያበሳጭ አስተያየትን ሰጥቷል። የሰጡትንም አስተያየት ስንመለከት ይህንን ጨዋታ አቻ መውጣት አይገባንም ነበረ ብሏል። እንደ ምክንያት አድርገው ያስቀመጡት ደግሞ እኛ ከነሱ የተሻለን ነበረ፣ ብዙ እድሎችን መፍጠር እችለን ነበር፣ በተደጋጋሚም ወደ እነሱ የግብ ክልልም ስንደርስ ነበርና በዛ ምክንያት ይህንን ጨዋታ አቻ መውጣት አይገባንም ነበረ የሚል ነው። በእርግጥ
እውነት ነው እድሎችን ፈጥሯል። በተደጋጋሚ ወደ ብሬንትፎርድ የግብ ክልልም ሲደርሱ መመልከት ይችላል። ነገር ግን ደግሞ እግር ኳስ የ90 ደቂቃ ጨዋታ ነው። ይህን ጨዋታውን ማሸነፍ ከፈለግ 90 ደቂቃ የተሻልክ መሆን መቻል አለብህ። ወይ ጎል በማስቆጠር ወይም ደግሞ 1-0 መርተህ ከሆነ ደግሞ ያንን ጎል በማስጠበቅ ጨዋታውን አሸነፈ መውጣት መቻል አለብህ። ሊቨርፑሎች ያንን አላደረጉም። በመጀመሪያ ደረጃ እድሎችን አልተጠቀሙም። ሁለተኛ ደረጃ ደግሞ የመሩትንበትንም አጋጣሚ ማስጠበቅ አልቻሉም። ይህንን ነገር ሳያደርጉም ደግሞ አቻ ውጤት አይገባንም ማለት ተገቢ ነው ብዬ አላስብም። ይህንንም ደግሞ አመቱ ሙሉ ስንለው የነበረ ነገር ነው። እድሎችን ፈጥረህ ማትጠቀም ከሆነ እዛ ጨዋታ ላይ ማሸነፍ የሚሆን አቻ መውጣት አይገባም። በዚህ ጨዋታ ላይ የተመለከትነው ይህንን ነው። እድሎችን ቢፈጥሩም እንኳን ራሱ ካላስቆጠሩ ያ ውጤት አይገባቸውም። ስለዚህ ገና ለገና ከነሱ የተሻለ ተጫውተናልና ይህንን ጨዋታ ማሸነፍ ነበረብን የሚል አስተያየት ተገቢ ነው ብዬ አላስብም። በመቀጠልም የሰጡት አስተያየት ምናልባት ወደኋላ ብመለስ በዚህ ሲዝን ብዙ የማስተካከላቸው ነገሮች ነበሩ። በዚህ ሲዝን እኔ ፐርፌክት አልነበርኩም። በእርግጥ ባለፈው ሲዝን ዋንጫ ከበላም በኋላ ራሱ ብትጠይቁኝ ፐርፌክት አይደለሁም ብዬ ነበረ የምመልስላችሁ። ምክንያቱም ምንም አሰልጣኝ ፐርፌክት የሚባል አሰልጣኝ የለም፣ እንደዚሁም ደግሞ ፐርፌክት የሚባል ተጫዋች የለም። ሁላችንም ስህተቶችን መስራታችን አይቀርም። ነገር ግን በዚህ ሲዝን እያንዳንዱ ያስተላለፍኳቸው ውሳኔዎችን በጣም በትኩረት ነው የወሰንኳቸው እንጂ ዝም ብዬ በዘፈቀደ ከመሬት ተነስቼ አልነበረም ውሳኔዎችን ሳስተላልፍ የነበረው። ሁሉንም በደንብ አውጥቼ አውርጄ በደንብ ተዘጋጅቼ ነበረ ውሳኔዎችን ሳስተላልፍ የነበረው። በእርግጥ ሁሉም ውሳኔዎች ትክክል ነበሩ ማለት አይደለም። ነገር ግን ውሳኔዎችን በማስተላለፍበት ወቅት ላይ ግን ትክክለኛ ውሳኔ ናቸው ብዬ ስላሰብኩ ነው እነዛን ውሳኔዎች ማስተላለፍ የቻልኩት። ነገር ግን ደግሞ አብዛኛው ጊዜ አማራጮችንም አጥቼ ነበረ። ስለዚህ በአማራጭ ማጣትም የወሰንኳቸውም ውሳኔዎች አሉ። እንዳጠቃላይ ግን ይህንን ሲዝን በአንድ ቃል ግለጸው ካላችሁኝ ግን የምገልጸው የተጫዋቾች ጉዳት በሚል ነው። ምክንያቱም በጣም ብዙ ጊዜ ተጫዋቾች ተጎድቶብን አማራጭን ስናጣ ነበር። በዛ ምክንያትም የተለያዩ ውሳኔዎችን ተገደን ስናስተላልፍ ነበርና የተጫዋቾች መጎዳት ይህንን ሲዝን በጣም አስቸጋሪ አድርጎብናል የሚል አስተያየትን ሰጥቷል። ይህ አስተያየታቸው በጣም የሚያበሳጭ አስተያየት ነው። ምክንያቱም በመጀመሪያ ደረጃ ሊቨርፑሎች ብቻ አይደሉም የተጫዋቾች ጉዳት ያለባቸው። ሲቀጥልም በሊቨርፑል ቤት ውስጥም የተጎዱትን ተጫዋቾች ከተመለከተን በተለይ በፖዚሽን ከተመለከተ ሊቨርፑሎች የተቸገሩት በቀኝ ክንፍ ተከላካይ መስመር ላይ ብቻ ነው። ሌሎቹ ቦታዎች ላይ ቢያንስ አንድ ተጫዋች ሲጎዳ ሌላኛው ተጫዋች ብቁ ሲሆን መመልከት ችለናል። አሁን ለምሳሌ አሌክሳንደር ኢሳቅ ተደጋጋሚ ጉዳት አጋጥሞታል። ብዙ ጨዋታዎችን መጫወት አልቻለም። ነገር ግን ደግሞ ሂጉ ኤኪቲኬ በቅርቡ ከፍተኛ የሚባሉ ጉዳት እስከሚያስተናግድ ድረስ ብዙ ጨዋታዎች በጉዳት አላመለጡትም። ስለዚህ ያ ቦታ ከቨር ሲደረግ መመልከት ይችላል። እንደዚሁም መሀል ሜዳውን ከተመለከትን ሊቨርፑሎች በዚህ ሲዝን በጣም ደካማ ሆኖ የተመለከትንበት ዋነኛው ቦታ መሀል ሜዳው ላይ ነው። ምክንያቱም ተጋጣሚ ቡድኖች እንግዲህ በቀላሉ ነበር ያንን ቦታ ሲያልፉት የተመለከትናቸው። መሀል ሜዳው ላይ ደግሞ የተጎዳ አንድ ተጫዋች ብቻ ነው ያላቸው፣ እሱም ደግሞ ዋታሩ ኤንዶ ነው። ዋታሩ ኤንዶም የተጎዳው ላለፉት 2 ወራት ብቻ ነው፣ ምናልባት 3 ወር ምናምን ሊሆነው ይችላል። ከዛ ውጭ ግን ምንም አይነት ጉዳት አልነበረበትም። ነገር ግን ደግሞ ዋታሩ ኤንዶንም ራሱ አሰልጣኝ አርነ ስሎት ሲጠቀሙበት አልነበረም። ስለዚህ ሌሎቹ ተጫዋቾች እንዳለ በሙሉ ጤንነት ላይ ነው የነበሩት። ነገር ግን ያሳዩትን አቋም ስንመለከት ግን በጣም የወረደ ነው የነበረው። አሰልጣኙም እነዚህን ተጫዋቾች ሲጠቀምበት የነበረው መንገድ ራሱ በጣም የሚያናደድ ነው የነበረው። ዶሚኒክ ሶቦስላይን በቀኝ ክንፍ ተከላካይ መስመር ላይ ሲያሳልፉት መመልከት ይችላል። እነ ጆ ጎሜዝ እነ ራምሴ በነበሩበት ሰዓት እንደዚሁም ደግሞ እነ ጀረሚ ፍሪምፖንግ ባሉበት ቡድን ውስጥ እንኳን ራሱ ዶሚኒክ ሶቦስላይን በቀኝ ክንፍ ተከላካይ መስመር ላይ ሲያሳልፈው መመልከት ይችላል። እናም ለመሀል ሜዳው መሳሳት ለተፈጠሩት ችግሮች እንዳለ ተወቃሽ የሚሆኑት አሰልጣኝ አርነ ስሎት ናቸው። ምናልባት በተወሰነ መልኩ ሊቨርፑሎች ተቸግሯል የሚባለው በቀኝ ፉልባክ ቦታ ላይ ነው። ምክንያቱም ኮነር ብራድሊ ተደጋጋሚ ጉዳት አጋጥሞታል። ጀረሚ ፍሪምፖንግም ከአንድም 2-3 ጊዜም ተጎድቶ ሲወጣ መመልከት ይችላል። ነገር ግን እነዚህ ሁለት ተጫዋቾች ባልነበሩበት ሰዓት ጆ ጎሜዝ ነበረ፣ እሱን ሲያሰልፈው አልተመለከትንም። ካልቨን ራምሲም በቡድን ውስጥ ነበረ፣ ነገር ግን ሲያሰልፈው አልተመለከትንምና ለዚሁ ላይ ደግሞ ተወቃሽ መሆን ያለበት ራሱ አሰልጣኙ አርነ ስሎት ናቸውና የተጫዋቾች መጎዳት የሊቨርፑልን ሲዝን ዲፋይን ያደርገዋል ብዬ አላስብም። ምናልባት ከምክንያቶች ውስጥ አንዱ ሊሆን ይችላል እንጂ ይህንን ሲዝን ሙሉ ለሙሉ ዲፋይን ያደርገዋል የሚል ሀሳብ የለኝም። ከተጫዋቾች መጎዳት ይልቅ የተጫዋቾች የአቋም መውረድ ሙሉ ሲዝኑ ዲፋይን ሊያደርገው ይችላል። እንደዚሁም ደግሞ የአሰልጣኝ አርነ ስሎትም ግራ መጋባት እንደዚሁም ደግሞ የተጫዋቾችን ሃንድል የሚያደርጉበት መንገድ መውረድ የሰው ማኔጅመንታቸው ራሱ በጣም የወረደ መሆን ሲዝኑን ዲፋይን ሊያደርገው ይችላል እንጂ የተጫዋቾች መጎዳት ሲዝኑን ዲፋይን ያደርጓል ብዬ አላሰብም። እናንተስ ይህንን አሰልጣኝ አርነ ስሎት በሰጡት ሀሳብ ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? እንደዚሁስ ይህንን ሲዝን እንዴት ነው የምትገልጹት? ምንድን ነው የምትሉት? በዚህ ሲዝን ዙሪያ ሀሳብ አስተያየታችን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ እንግዲህ በዚህ ሲዝን ዙሪያ የተለያዩ ፕሮግራሞችን መስራታችን አይቀርም። ስለ ወደፊቱም የሚያትቱ ፕሮግራም
ፕሮግራሞችንም ይዤላችሁ የምመጣ ይሆናል። እስከዛው ድረስ ግን ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።